ሲንቄ ባንክ 1446ኛውን የታላቁ ረመዳን ጾም ምክንያት በማድረግ የተሟላ ከወለድ ነፃ የባንክ አገልግሎት እየሰጠ ባለባቸው አዳማ፣ ጅማ፣ ድሬዳዋና ሻሸመኔ ከተሞች ለደንበኞቹ የኢፍጣር መርሃ ግብር እያካሄደም ይገኛል። በእነዚህ መርሃ ግብሮቹ ላይ ከ600 በላይ እምነት ተከታዮች እየታደሙ ያሉ ሲሆን የባንኩ ፕሬዝዳንት አቶ ነዋይ መገርሳን ጨምሮ ሌሎች የእስልምና ሃይማኖት መሪዎችና ከፍተኛ የመንግስት ኃላፊዎችም ታድመውበታል። የባንኩ ፕሬዝዳንት አቶ ነዋይ መገርሳ ትላንት በአዳማ ከተማ በተካሄደው የኢፍጣር ፕሮግራም መክፈቻ ንግግራቸው እንደገለጹት ባንኩ በጥቂት ዓመታት ውስጥ ብቻ በወለድ ነፃ የባንክ አገልግሎት ዘርፍ ከ750 ሺህ በላይ ደንበኞችን ማፍራት የቻለ ሲሆን በአሁኑ ወቅት ከ4 ቢሊዮን ብር በላይ ተቀማጭ ገንዘብ በተመሳሳይ የአገልግሎት ዘርፍ መሰብሰብ ችሏል። ባንኩ ባለፉት ዓመታት ውስጥ ከ1.7 ቢሊዮን ብር በላይ የሚሆን የብድር መጠን አገልግሎት ተጠቃሚዎች ተደራሽ ማድረግ ተሸላሚ ለመሆን በቅቷል። ባንኩ ከወለድ ነፃ የባንክ አገልግሎት በባንክ ደረጃ ብቻ ሳይሆን በማይክሮ ፋይናንስ ዘርፍ ጭምር እያስፋፋ ይገኛል። ባለፉት 3 ዓመታት በተለይ አምና ለ200 ሺህ ደንበኛ ብድር ማድረስ ችለናል። ቆጣቢዎች ወደ 7 ሚሊዮን አካባቢ 7.5 ሚሊዮን የሚሆን ደንበኛ አለን። ከነዚህ ደንበኞች በጣም በርካታ ገንዘብ መሰብሰብ ችለናል። ከዛሬ 3 ዓመት ከነበርንበት 900% አካባቢ ነው ያደግነው። የዛሬ 3 ዓመት 7 ቢሊዮን ብር ነበር የነበረን ዲፖዚት፣ ዛሬ 75 ቢሊዮን አካባቢ ደርሰናል። ይሄ በጣም ትልቅ እድገት ነው።